ሰላም እንዴት ናችሁ? በኤሌክትሪካል ሶሉሽን ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። አውቶካድ ምንድን ነው ወይም ስለ አውቶካድ አስፈላጊነት እናያለን። በዚህ ቪዲዮ አውቶካድ ማለት ምን ማለት ነው፣ አውቶካድ ለምን ሊጠቅመን ይችላል ወይም አፕሊኬሽን ኦፍ አውቶካድ በደንብ እናያለን። ከዚህ ቪዲዮ ቀጥሎ በተከታታይ በምንለቃቸው ወይም በምናዘጋጃቸው የአውቶካድ ቪዲዮዎች መሰረታዊ የአውቶካድ ስልጠና ማለትም አውቶካድን እንዴት መጠቀም እንችላለን፣ ለምንፈልገው ዓላማ ወይም ፐርፐዝ እንዴት አድርገን መጠቀም እንደምንችል ሶፍትዌር። ይህን ቪዲዮ ከመጀመራችሁ በፊት ለቻናላችን አዲስ ከሆኑ ቻናላችን ሰብስክራይብ ያደርጉ። እንለቃቸውን ቪዲዮዎች ቲዩቶሮችን በቀላሉ ማግኘት ይችላሉ። እናመሰግናለን። ዋት ኢዝ አውቶካድ? አውቶካድ ምን ማለት እንደሆነ ከማየታችን በፊት ካድ ምንድን ነው ስንል ካድ ማለት ኮምፒውተር ኤድድ ዲዛይን። ካድ ማለት ኮምፒውተር ኤድድ ዲዛይን። ስለዚህ አውቶካድ ምንለው አውቶ ኮምፒውተር ኤድድ ዲዛይን አፕሊኬሽን ሶፍትዌር ነው። ዚስ አውቶካድ ዲቨሎፕድ የተደረገው በአውቶዲስክ ካምፓኒ ነው። ስለዚህ አውቶካድ ማለት አውቶ ኮምፒውተር ኤድድ ዲዛይን አፕሊኬሽን ሶፍትዌር ነው ብለናል። መቼ ነው የምንጠቀም ወይም ደግሞ ለምንድን ነው የሚያገለግለው የሚለውን ስናይ አውቶካድ ኢዝ ዩዝድ ዌንኤቨር ዊ ኒድ ቴክኒካል አኪሬሲ ስንፈልግ፣ ፕሪፓሬሽን ኦፍ ዶክሜንቴሽን ስንፈልግ፣ ፕሬዘንቴሽን አር ኒድድ ሲሆን፣ ስለዚህ ዶክሜንታችን ቴክኒካሊ ፕሪፔር ማድረግ ከፈለግን አውቶካድ ቬሪ ኢምፖርታንት ነው፣ ይጠቅመናል። ለዶክሜንቴሽንም እንደዛው ፕሬዘንቴሽንም ኢዝሊ የምንፈልገውን ሲስተም ዲዛይን አድርገን ድሮይንግ ሰርተን አውቶካድ 2ዲ ድሮይንግ ኦር 3ዲ ድሮይንግ አድርገን ፕሬዘንት የምናደርገው ኢትስ ቬሪ ኢምፖርታንት ወይም ሲምፕል ወይ ነው ማለት። እስኪ ቅድም ምን ብለናል? አውቶካድ ቴክኒካል አኪሬሲ ሲሆን የሚያስፈልገን ከሆነ ዶክሜንት ፕሪፓሬሽን በጣም ነሰሰሪ ሶፍትዌር ነው ካል፣ እንደገና ደግሞ ፎር ፕሬዘንቴሽን 2ዲ ኦር 3ዲ ይህንን ኦብጀክት ፕሬዘንት ማድረግ ቬሪ ኢምፖርታንት ነው እያልን ስለነበር ወይም ደግሞ እንደዛ አስፈላጊ ነው። ስለዚህ አሁን ደግሞ አውቶካድ ሳይኖር እና አውቶካድ ሲኖር ድራፍትስማን ወይም ደግሞ ድሮይንግ ወይም ዲዛይነሮች ድሮይንግ የሚሰሩ ወይም ዲዛይን የሚያደርጉ ባለሙያዎች እንዴት ነው ድሮ የሚያደርጉ ወይም ደግሞ ስኬች የሚያደርጉ የሚለው ሁለቱንም ስናይ ዊዛውት አውቶካድ ያ ማለት ማኑዋል ሲሰራ ድሮይንግ እና ዊዝ አውቶካድ ሲሰራ ኮምፔር ኮንትራስት ለማድረግ ወይም ለማወዳደር ኢንተርምስ ኦፍ ኤፊሽንሲ እና አኪሬሲን ኮንሲደር እናድርግ። እነዚህ ሁለት ነገሮች ዲዛይን ኤፊሽንሲውን እንደገና ደግሞ ዲዛይን አኪሬሲውን ሁለቱም ብናይ፣ ለምሳሌ መጀመሪያ ዊዛውት አውቶካድ ዛት ሚንስ ላይፍ ዊዛውት አውቶካድ ሚንስ ድሮይንጎች እንደዚህ ስኬች ስናደርግ በትላልቅ ወረቀቶች ላይ ማኑዋሊ ስኬች እናደርጋለን ማለት ነው። በዚህ ጊዜ የምንጠቀመው ወረቀት፣ ፔንስል እና ማስመሪያዎች ወይም ሩለርስ እንጠቀማለን ማለት ነው። ይህን ማድረጋችን ደግሞ ዘፈርስት ዋን ኢዝ ታይም ኮንሱሚንግ ነው ወይም ደግሞ ድል ያደርጋል። በምንፈልገው ልክ መጨረስ አንችልም። ሪቪዥን መስራት ብንፈልግም አፕዴት ማድረግ ብንፈልግም ታይም ኮንሱሚንግ ነው፣ እንደዚህ ማኑዋል የሚሰሩ ስራዎች ማለት ነው። ስለዚህ በጣም ኮንሱሚንግ ነው ማለት። ሁለተኛ ደግሞ እንደዚህ አይነት በማኑዋሊ ድራፍት ወይም ድሮ የምናደርግ ከሆነ ሃይ ሪስክ ኦፍ ሂውማን ኤረር አለ። እንደዚህ አይነት ስራዎች ላይ ሃይ ሪስክ ኦፍ ሂውማን ኤረር ይኖረናል። ሌላው ደግሞ ምንድነው በእንደዚህ አይነት ስራዎች ላይ ኮላቦሬሽን በጣም ያስቸግራል። በቲም ለመስራት ስራዎችን በጋራ ዶክሜንት አድርጎ ለመስራት ስቶር ለማድረግ ዲፕሊኬት ለማድረግ ሸር ለማድረግ ዲዛይኖችን በጣም ያስቸግራል። ለምን እንደዚህ ማኑዋል የሚሰሩ ከሆነ ለማስቀመጥም የሆነ ቦታ ላይ ስቶር ማድረጉ ራሱ ዲፊካልት ነው። እንደዚሁም ዲፕሊኬት ማድረጉ ምሳሌ ይሄ እንደገና ማባዛት ብንፈልግ እንደ አዲስ ሌላ ድሮይንግ ይሄንን ሰርተን ማኑዋሊ እናባዛለን። ሸር ለማድረግ ልክ እንደዛው ቲም ወርኩን በጣም ያስቸግራል። የኮላቦሬሽን ሊሚትድ ነው። እንደዚህ አይነት ማኑዋሊ ስኬች የሚደረግ ድሮይንግ ስራዎች ላይ በቲም ለመስራት በጣም it's difficult. Another big problem is what? Visualization is difficult. እዚህ ጋር just manually ድራፍት የተደረጉ ነገሮችን እዚህ ጋር እንደምናየው እነዚህን ነገሮች ቪዥዋላይዝ ለማድረግ so difficult። ይሄ ምንድነው? 2D sketch ነው ያለው። ድሮይንጉ 2D ድሮይንግ ነው፣ 3D ድሮይንግ አይደለም። በጣም ያስቸግረናል ማለት። ስለዚህ ላይፍ ዊዛውት አውቶካድ የሚለው ዲፊካልት ነው ማለት። ድራፍት ለሚያደርገው ዲዛይን ለሚያደርግ ዲዛይን ስራ ላይ ለሚሰሩ ሰዎች ላይፍ ዊዛውት አውቶካድ ኢትስ ቬሪ ዲፊካልት። እስኪ ቀጣይ ላይፍ ዊዝ አውቶካድ ምን ይመስላል? የመጀመሪያው ላይፍ ዊዝ አውቶካድ ከቅድሙ ምን ብለናል? ቅድም ላይፍ ዊዝ አውቶካድ ኢትስ ቬሪ ዲፊካልት። ለምን? ማኑዋሊ ነው ስራው የሚሰራ። ላይፍ ዊዝ አውቶካድ ስመጣ ደግሞ ወርክ ኢዝ ኳት ፕሪሳይዝ ኤንድ ኤፊሽንት ዲጂታል ድራፍቲንግ ነው የሚጠቀም ነገር ነው። ፕሪሳይዝ ኤንድ ኤፊሽንት ዲጂታል ድራፍቲንግ ድሮ የምናደርገውን ነገር ኢን ሲምፕል ኮምፒውተር ድራፍት የምናደርግ። ስለዚህ ስዋት ክሬት ኤንድ ኤፊሽንት ዲጂታል ድራፍቲንግ ቱልስ ኦር ቴክኒክ ነው ማለት። ሁለተኛ ፎር ሞዲፊኬሽን ኢትስ ሱቴብል። ጀስት አሁን ይሄን ድሮይንግ እዚህ ጋር እንደምናየው እዚህ ጋር የሰራነውን ድሮይንግ ሰም ሄር ስህተት ካለ ዊ ካን ሞዲፋይ ኢት ዊ ካን ኤዲት ኢት። ለምሳሌ ይሄ አውቶካድ ነው፣ አውቶካድ ሶፍትዌር ነው። በሚቀጥለው ቪዲዮ በደንብ ስለምናየው ለዛሬው ጀስት ለዚህኛው ቲኬት የሚጠቅመውን ብቻ ነው የምናየው። በሚቀጥለው ግን እንዴት ከፍተን መጠቀም እንደምንችል ስናያለን። ጀስት ለምሳሌ እዚህ አውቶካድ ላይ ብናይ ይሄ በባለፈው የሰራሁት ስራ ነው። ለምሳሌ እዚህ ጋር ሰም ሄር ኤዲት ማድረግ ብንፈልግ ለምሳሌ ይሄ የመብራት ይሄ መብራት አለ፣
ይህን መብራት ከዚህ ማብሪያ ማጥፊያ ጋር ያገናኘ ነው። ወይም ይሄ ላይን አለ። ለምሳሌ ይሄ ላይን ማለት ይሄን መብራት አምፖል እና ይሄን አምፖል ያገናኛል። ለምሳሌ ይሄን ላይን ኤዲት ማድረግ ብንፈልግ ወይም ደግሞ ሌላ ቦታ ሽፍት ማድረግ ብንፈልግ ጀስት ሽፍት ማድረግ እንችላለን፣ ወይም ወደምንፈልገው መውሰድ እንችላለን። ያለዛም ደግሞ አያስፈልግም ሁለቱም ማገናኘት ብለን ካሰብን ይሄን ነገር እዚህ ጋር መቁረጥ እንችላለን ማለት ሪዲት ማድረግ እንችላለን በምንፈልገው መንገድ። ይሄንን መብራት ከሌላ ወይ ጋር ማገናኘት ከፈለግን ለምሳሌ ይህንን በዚህ አቅጣጫ ከዚህኛው ጋር ማገናኘት የፈለጉትን ጋር ወይም ከዚህ ማገናኘት ከፈለጉ ሪዲት ካስፈለገ ወይም ሞዲፊኬሽን ካስፈለገ በአውቶካድ የተሰራ ነገር በቀላሉ ሪዲት ወይም ሞዲፋይ መደረግ ይችላል ማለት ነው። ስለዚህ ይሄ አውቶካድ ምንለው ሶፍትዌር ቤተር አኪሬሲ ዊዝ ስማርት ዲዛይን ቱልስ ነው ያለው ማለት ነው። ሌላ ምንድነው ይሄ ዱፕሊኬት ለማድረግ አናዘር አድቫንቴጅ ኦፍ አውቶካድ ኢዝ ኮላቦሬሽን ኤንድ ፋይል ሼሪንግ ሚንስ እኔ ኮላቦሬሽን ኤንድ ፋይል ሼሪንግ ላይ ስናይ ስራዎችን በየታስኩ ተከፋፍሎ መስራት ይቻላል። መቼ አውቶካድ ስንጠቀም ለምሳሌ እኔ ኤሌክትሪካል ፓርቱን መስራት ይችላል፣ ሌላ ባለሙያ ደግሞ ሜካኒካል ሲስተም ይሰራል፣ የሆነ ባለሙያ ደግሞ ሌላውን ፓርት ሲቪል ወይም አርኪቴክቱን ፓርት ይሰራል። ዜን ኢንቴግሬት መደረግ ይችላል እያንዳንዱ ስራ ቢኮዝ ኢትስ ፖርትስ ዋት ኮላቦሬሽኑን ይሄ ሶፍትዌር ወይም አውቶካድ ሶፍትዌር የምንለው ሱቴብል ነው። ስለዚህ በቲም ወይም በኮላቦሬሽን ስራ መስራት ይሄ በቲም ወይም በኮላቦሬሽን ሲሰራ ደግሞ ስራ ታይም ኮንሱም አይደለም። ኢን ሾርት ፔሪድ ኦፍ ታይም ወይም በአጠር ማለት ጊዜ ስራውን አኮምፕሊሽ ማድረግ ብቻ ሳይሆን ኪሪየስ ዊዝን ዲዛይን ስፔሲፊኬሽን ማሰራት ይችላል። ሌላ ዚ አድቫንቴጅ ኦፍ አውቶካድ ኢንሃንስድ 3D ቪዥዋላይዜሽን የሆነ ኦብጀክት ጀስት ሉክ ዚስ ሃውስ ይህን ቤት ብናይ ለምሳሌ ከመሰራቱ በፊት 3D ቪዥዋላይዜሽን እናደርጋለን። ምንድን ነው የሚመስለው ከተሰራ በኋላ ምን ይመስለው የሚለው 3D ቪዥዋላይዝ አድርገው ማየት ይቻላል ማለት ነው። ጀስት እንደዚህ ነው ዲቴል የሲስተም ይሄ ሃውስ ሞዴሊንጉ እዚጋ ይታያል። 3D እዚህ ወደ ኮንስትራክሽን ከመገባቱ በፊት ሲያልቅ ወይም አኮምፕሊሽ ሲደረግ ቤቱ ምን ይመስላል የሚለው ፈርስት አውቶካድ ከንሲ ኢት ለምሳሌ ኮምፕሌክስ ህንፃ ብናይ የጂ+8 ህንፃ ነው። ምሳሌ ይህን ህንፃ ብናይ ኤሊቬሽን እያንዳንዱ ዲቴል እዚጋ አውቶካድ ላይ መታየት ይችላል። ምን ይመስላል የሚለው እንደዚህ አውቶካድ ላይ በደንብ ማየት ይቻላል። ቪዥዋላይዝ ያደረግ ነው ማለት ነው። ቪዥዋላይዝ ተደረገ። ሌላ ለምሳሌ ይህን ኤሌክትሪካል ሲስተም ማየት እንችላል። ኤሌክትሪካል ሲስተም እያንዳንዱ ኤሌክትሪካል ሲስተም በየት ነው የሚያልፈው የሚለው ኮንትራክተሩ ይህን ወደ ኮንስትራክሽን ኢምፕሊሜንቴሽን ከመግባቱ በፊት እዚህ ጋር ከአውቶካድ ላይ በጣም ክሊር የሆነ አንደርስታንዲንግ እንዲኖረው ያደርጋል ማለት ነው። ይህን ሜካኒካል ሲስተም እንደዚሁ ብንመለከት የ3D ሞዴሊንጉ ምንድን ነው የሚመስለው? እንዴት ነው ስኬች የተደረገው? እንዴት ነው ድሮ የተደረገው? እንዴት ነው ሞዴል የተደረገው የሚለው እዚህ ጋር መጀመሪያ አውቶካድ ላይ ከስተነሱ ወደ ፋብሪኬሽን ወደሚቀጥለው ፕሮሰስ መሄዱ በጣም ቀላል ነው የሚሆን። ይሄ የፕላንት 3D ሞዴል ወይም ኢንዱስትሪ 3D ሞዴል ነው። ምንድን ነው የሚመስለው? ይሄንን ወደ መሬት ማውረድ ወይም ደግሞ ኢምፕሊመንት ማድረግ እዚህ ጋር ቪዥዋላይዝ ከተደረገ በኋላ ይሄን ለሚሰሩት ኮንስትራክሽን ቲሙ ትልቅ አድቫንቴጅ ነው ማለት ነው። ለማጠቃለል ያክል አውቶካድ ኢዝ ጌም ቼንጀር ኢን ድሮዊንግ ድራፍቲንግ ስማርት ኦር ዲዛይን ወርክ ፍሎ ላይ ይሄ አውቶካድ የምንለው ጌም ቼንጀር ቅድም እንዳየነው አውቶካድ ኢን ተርምስ ኦፍ ስፒድ፣ አኪሬሲ፣ ሪቪዥን፣ ኮላቦሬሽን፣ ቪዥዋላይዜሽን ብናየው ዊዛውት አውቶካድ ከምንሰራው ስራ እና ዊዝ አውቶካድ ከምንሰራው ስራ ምንም የማይወዳደር አይነት ትልቅ አድቫንቴጅ ጥቅም አለው። ሶ አውቶካድ ኢዝ ናት ጀስት ኢትስ ሪቮሉሽን ኢን ዲዛይን ኤንድ ድራፍቲንግ። በሚቀጥለው አውቶካድ ሶፍትዌሩን ከፍተን እንዴት መጠቀም እንደምንችል እናያለን። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።